የተማሪዎች ምገባ በ19ኛው ክፍለ ዘመን ማብቂያና በ20ኛው ክፍለ ዘመን መባቻ በጀርመን ሙኒክ ለችግረኛ ህፃናት ምግብና ትምህርት ተደራሽ ለማድረግ ተብሎ እንደተጀመረና በኢትዮጵያም በዓለም የምግብ ፕሮግራም አማካኝነት በፓይለት ፕሮጀክት ደረጃ በ1987 ዓ.ም የተማሪዎች ምገባ እንደተጀመረ ይነገራል። የትምህርት ቤት ምገባ ዋና ዓላማ በወቅቱ በከፍተኛ ቁጥር እየጨመረ የመጣውን የተማሪዎች ከትምህርት ገበታ ላይ መቅረትና ትምህርት ማቋረጥን ለመክታት ተብሎ ነበር። ለድርቅ ተጋላጭ በሆኑና የሥርዓተ ምግብ ጉድለት ያለባቸው አካባቢዎች የመጀመሪያዎቹ የትምህርት ቤት ምገባ ተጠቃሚዎች ነበሩ። የባዶ ምሳቃ ታሪክ የብዙ ተማሪዎችና ቤተሰብ የትላንት ታሪክ ነበር። ይህን ታሪክ በነበር አስቀርቶ የብዙዎችን ሸክም ለማቅለል በ2012 ዓ.ም ላይ የተማሪዎች ምገባ ፕሮግራም አንድ ብሎ በመንግስት ትምህርት ቤቶች በአዲስ አበባ ደረጃ ተጀመረ። እኔ እዚህ ትምህርት ቤት ምገባ ከተጀመረ በኋላ ትምህርት ቤት በደንብ ነው የምከታተለው። ቤት ምሳል ተቋጠረልኝም የለም ፋሚሊ ምሳል ቋጠረልኝም እና ቀራለሁ ሳይኖር ቁርሴንም እዚሁ ባልቼ ምሳዬንም እዚሁ ባልቼ በተገቢ ሁኔታ እኔ በትምህርቴ ላይ ትልቅ ለውጥ አምጥቶልኛል። ከትምህርት ቤት አልቀርም። በአሁኑ ሰዓት ተማሪዎች አንዳንድ ጊዜ ምግብ ላይኖር ይችላል። ምግብ ከሌለ ደግሞ በድካም ስሜት ሲማሩ ያው ትምህርት ቤቱ የትምህርት አቀባበላቸው እየቀነሰ ይወርዳል። ይሄንን ለመቀነስ ሲባል ደግሞ ምግብ ቤቶቹ በጣም አሪፍ ናቸው። ማለትም እኛ ተመግበን ነው የምንሄደው። ሰዓት አለን፣ በቂ ሰዓት ነው ያለን። ለዛ ከዚህ ተመግበን ወደ ትምህርት ቤቱ ወደ ክፍላችን በምንሄድበት ሰዓት የተነቃቃ አይምሮ ይኖረናል ማለት ነው። መማር ማስተማሩ በጣም የተሳለጠ እንዲሆን ተማሪዎቹ ትምህርት አቀባበላቸው ላይ በጣም ከፍተኛ ውጤት እንዲያመጡ እንዲሁም ደግሞ ተማሪዎቹ ተረጋግቶ እንዲማሩ ያረገ ነው። የምገባ ፕሮግራሙ የባዶ ዕቃ ምሳ ታሪክን ከማስቀረት ባሻገር የነገ ሀገር ተረካቢ ትውልድ በዕለት ጉርስ ምክንያት ከፊደል ገበታ ተለይቶ ከእውቀት ማዕድ እንዳይጓደል በማድረግ በዚህ ሰበብ የሚመጣውን መጠነ ማቋረጥ ለማስቀረት ከፍተኛ ሚና መጫወት ችሏል። ቁርስ ሰዓት እንዳልፍ ብላ ነው የምትወጣው። በፍቅር ተወዷለች። በምክንያት የመቅረት ባህሪ ታሳይ ነበር። ሁሉ ነገር ምቹ ስለሆነ የተለያየ ምግብ ይቀየርላቸዋል። አነባበሩ አለ። ዛሬ እንቁላል ነው፣ ዛሬ ፍርፍር ነው፣ ቅንጬ ነው ብለው በጉጉት ነው የሚጠብቁት። ታጥቦ ብቻ መውጣት ደስተኛ ሆነ ወደ ትምህርት ቤቷ በመሄዷ ደስተኛ ነኝ። ልጄም አትጨናነቅም። በየአመቱ ከሚደረገው መሻሻል ስራዎች አኳያ ወደ ኒውትሪሽን ወደ ተመጣጣኝ ምግብ እንዲያገኙ የማድረግ ስራዎች እና አዳዲስ አሰራሮችን ኢንትሮዲዩስ በማድረግ እየሰራን ያለነው። ዘንድሮ 2018 እንግዲህ በአዲስ አበባ ደረጃ በ253 ትምህርት ቤቶች ላይ ምገባ ፕሮግራሙ እየተከናወነ ነው። የግብአት አቅርቦቱም በተመሳሳይ በእነዚሁ ሃይስኩልን ጨምሮ አሁን በምገባ ፕሮግራሙ ወደ 976702 ተማሪዎች ቁርስና ምሳ የተመጣጠነ ምግብ እንዲመገቡ እየተደረገ ነው ያለው። The smallest one number 0. The smallest one or who can present about this summary. ስለ ኢንቲጀርስ የተወሰነ ምገባ ከመጀመሩ በፊት የነበረ ተማሪ በጣም ብዙ ችግሮች የሚታዩባቸው ነበሩ። መጠነ ማርፈዶች ይታዩ ነበር። የሚቀሩ ተማሪዎች ነበሩ። ምገባ ከተጀመረ በኋላ ግን ምገባ በመጀመሩ ምክንያት አንደኛ ጠዋት ላይ ቀድመው የሚመጡ ተማሪዎች ማርፈድን ቀንሶልናል። በተጨማሪም ደግሞ ምገባው በመጀመሩ ምክንያት በትምህርት ጥራታችን ላይ
ከፍተኛ የሆነ ለውጥ ለመታዘብ ሞክረናል። ከምገባ በፊት የነበረውን ብናየው ሁሉም ተማሪዎች ሲመጡ በኩል ማለት እንችላለን። ያለው ምሳ ዕቃ ያስይዛል፣ የሌለው ምሳ ዕቃ ያስይዛል። አርፋጅ ይበዛ ነበር። የትምህርት ቤት ሲመጡ ያረፍዳሉ። ሁለተኛ ደግሞ ትምህርት ማቋረጥ፣ መጠነ መድገም በጣም ይበዛ ነበር። ከምገባ በኋላ ያለው ግን መጠነ ማቋረጥ፣ መጠነ መድገም በጣም ቀንሷል ማለት እንችላለን። ሙሉ በሙሉ ባንድል እንኳን ከስታንዳርድ በታች ነው። እንደኛ ትምህርት ቤት መጠነ ማቋረጥና መድገም ዜሮ ነው። ይሄ ደግሞ ከምገባ በኋላ የመጣ ነው ማለት ነው። በኢትዮጵያ 16 በመቶ የሚሆነው የተማሪዎች መጠነ መድገምና መጠነ ማቋረጥ የሚከሰተው በተመጣጠነ ምግብ እጥረት ምክንያት እንደሆነ ትምህርት ሚኒስቴር በ2013 ዓ.ም ያካሄደው ጥናት ያሳያል። በተለይም መሰረታዊ የምግብ ዋስትና ችግር ያለባቸው አካባቢዎች የችግሩ ዋነኛ ተጋላጮች ናቸው። ይህንን እና መሰል ችግሮችን ለመቅረፍ በዓለም አቀፍ ደረጃ የትምህርት ቤት ምገባ አይነተኛ መፍትሄ ተደርጎ ይወሰዳል። መሰረታዊ ፍላጎቱ ተሟልቶ የሚማር ተማሪና በባዶ ሆዱ ወይም ደግሞ ወርቦት የሚማር ተማሪ ተመሳሳይ የትምህርት አቀባበል ሊኖረዋል ብሎ መገመት አይቻልም። ስለዚህ ምገባ ስንል ለትምህርት ጥራት፣ ለትምህርት ውጤት መሻሻል፣ ኢቭን ለስነ ምግባር መሻሻል ከፍተኛ አስተዋጽኦ ይኖረዋል። እኛ ሲደክመን ሲርበን እንደምንነጫነጨው ሁሉ ልጆችም ሲርባቸውና ሲደክማቸው የትምህርት አቀባበላቸው እጅግ በጣም ፓሲቭ ነው የሚሆነው፣ ደካማ ነው የሚሆነው። ይሄን ነገር ለማሻሻል መንግስት የወሰደው ቁርጠኛ ውሳኔ ጥሩ ነው የሚል ሐሳቤ ነው ያለው። በምገባ ስርዓት ውስጥ እንቁላል አለ፣ አትክልቶች አሉ፣ እንደዚሁም የተለያዩ ለአእምሮ የሚያስፈልጉ የሚባሉት የምግብ ሜኖዎች ተዘርዝረው መጥተዋል። ያን በገዛ ሜኖ መሰረት ተማሪዎች እንዲመገቡ ይደረጋል። ለልጆች በአሁን ለአእምሮአዊ ለአካላዊ መዳበራቸው ለሰውነት ጥንካሬያቸው ተገቢውና የተመጣጠነ ምግብ ነው የሚወጣላቸው። ከሰኞ እስከ ዓርብ የቁርስ ስርዓታቸው የተለያየ ነው። እነሱን ያማከለ ሊጠቅማቸው የሚችል ነገር ነው የሚቀርብላቸውና ያ ነገር የልጆቹን እድገት ያማከለ ነው፣ እድሜያቸውን ያማከለ ነው። የምግብ አይነቶቹ በጣም ጥሩ ናቸው። ምክንያቱም አንደኛ ነገር በጣም ተደጋጋሚ አይደለም ለተማሪዎች ለአእምሮም እድገት ቫይታሚን ምናምን የሚለውንም እነሱንም ያማከለ ነው። እናም አሁን ለምሳሌ ብንመለከት እንቁላል እና እንጀራ እንመገባለን። እንቁላል አሁን ሰኞ ሽሮና ጎመን ልንበላ እንችላለን። ወይም ሽሮም ደግሞ ብቻውን ሆኖ አንድ ተማሪ ሽሮም የማይመገብ ካለ በጎመን እያደረገ እንዲበላም እናም ጥሩ ነው። ምገባ የምናቀርበው በሜኑ መሰረት ነው። ሜኑ በመጣልን መሰረት ነው የምናቀርበው። ምገባው በስነ ስርዓቱ ይቆጣጠረን የምገባ ባለሙያ ያለ ምገባ ባለሙያችን ይቆጣጠረናል። መጀመሪያ ከመስራታችን በፊት ገብቶ ያይልናል። ምን ያህል መጠን እንደሆነ፣ ምን ያህል ሽንኩርት፣ ምን ያህል ዘይት እንደሚገባ ምገባ ባለሙያ ያይልናል። ሜኗችን በሶስት አይነት መንገድ ነው የሚዘጋጀው። የመጀመሪያው የቅድመ መደበኛ ላይ ወይም ኬጂ ላይ ተግባራዊ የሚደረግ ሜኑ ነው። ሁለተኛ ከአንደኛ ደረጃ ላይ የሚደረግ ተግባራዊ የሚደረግ ሜኑ ነው። ሶስተኛ ልዩ ፍላጎቶች ተማሪዎች ላይ የተለየ ራሱን የቻለ ከጤናቸው ጋር የሚሄድ ሜኑ በማዘጋጀት ነው ወደ ታች ተግባራዊ ያደረግን ያለ ነው። እነዚህ የተገበሩ ያሉበትን አግባብ ክትትል የምናደርግበት አግባብ አንደኛ የቁጥጥር ባለሙያዎች በየትምህርት ቤቱ አሉ፣ የመጋቢ እናቶች ተወካዮች አሉ፣ የኤጀንሲያችን ሰራተኞች ደግሞ አሉ። ስለዚህ ሜኑ ተግባራዊ ስለመደረጉ የተለያዩ ቼክ ሊስቶችን በማዘጋጀት ወርደን በትምህርት ቤት ላይ ክትትል ድጋፍ በማድረግ ግኝቶችን እያመጣን ያለ ነው። የትምህርት ቤት ምገባ ሜኑ ወይም የምግቡ ሁኔታው ከጤናማ አመጋገብ እና ከጥሩ ከሆነ የስርዓተ ምግብ ምክረ ሀሳቦች ጋር ተያይዞ እንዲሄድ የሜኑ ዝግጅቱ የምግብ መደቦች ስብጥርን እንዲያሟላ እነዚህ የምግብ መደቦች ለምሳሌ በ6 የምግብ መደቦች ወይም ፉድ ግሩፕስ ብለን እናስቀምጣቸዋለን። ከ2012 ዓ.ም ጀምሮ እንደ አዲስ አበባ ከተማ አስተዳደር የምግብ ኤጀንሲ በማቋቋም በሁሉም የመንግስት ትምህርት ቤቶች የቅድመ መደበኛና አንደኛ ደረጃ ትምህርት ቤቶች የምገባ አገልግሎት እንዲያገኙ ተደርጓል። የመርሃ ግብሩ ሽፋን ከጊዜ ወደ ጊዜ እየሰፋ የመጣ ሲሆን በተለይም
በአዲስ አበባ የበርካታ ወላጆችን ጭንቀት እንዳቃለለ ይነገራል። ድሮ ከቤት ነው ይዘው የሚወጡ በጣም ስቃይ አለ። ነገ ምን ይዘው ይሄዳሉ እንላለን። ዩኒፎርም ምን ይቀይራሉ በምን ገዛለን የሚለው ላይ በጣም አሁን ቁርስ መጥቶ ከዚህ ነው፣ ምሳ እዚህ ነው። ለይራት ብቻ ነው የምንገናኘው ከልጆች ጋር ማለት ነው። በጣም ወላጅ ደስ ብሎታል፣ ቀንሶለታል። ሁሉንም ነገር ጫና ቀንሶለታል። መጽሐፍና መጽሐፉን ብቻ ቦርሳውን ይዞ ይመጣል። እዚህ ተመግቦ በልቶ ውሎ ይሄዳል ትምህርቱ። በተለያዩ ጊዜያት የተካሄዱ ጥናቶች እንደሚያመለክቱት የትምህርት ቤት ምገባ በተማሪዎች የትምህርት አቀባበል ላይ ተጨባጭ ለውጥ አምጥቷል። መጠን ማቋረጥና መጠን መድገም በከፍተኛ ቁጥር እንዲቀንስ አድርጓል። የምገባ ስርዓቱ ለታዳጊዎች አካላዊና አእምሯዊ እድገት አስፈላጊ የሆኑ የንጥረ ምግብ ይዘት የሚያሟሉ በመሆኑ ለተማሪዎች ውጤት መሻሻል አስተዋጽኦ እያበረከተ ነው። ትምህርታችንንም ለመከታተል ያቅተን ነበር። ብዙ ጊዜ ያዙራቸው የሚወርቁ ተማሪዎች ነበሩ እና በዛ መካከል የምገባ ስርዓት ምንም ስላልነበረ ብዙ ጊዜ ተማሪዎች ላይ የሚደርስ ነገር ነበርና ያ ደግሞ ይሄውን የምገባ ስርዓት ሲመጣ ተማሪዎችም ሳያረፍዱ ቁርሳቸውን እዚሁ ተመግበው ምሳቸውን ተመግበው ወላጅም ጭንቀት ሳይገባ ሁሉን ነገሮች ተሟልተውልን እዚህ ምገባ እየተመገበን ያለ ነው። ተማሪዎች ስለ ምግብ ስለማያስቡ ትምህርታቸው ላይ ብቻ ትኩረት ስለሚያደርጉ እንደ ትምህርት ቤታችን በሂሳብ ውጤትም በአጠቃላይ ከፍተኛ ውጤት የተመዘገበበት ሁኔታ ነው ያለው። በተለይ በተከታታይ በዚህ በ3 አመት ውስጥ 100% በማሳለፍ የሚታወቅ ትምህርት ቤት ነው ማለት ነው። 6ኛ ክፍልና 8ኛ ክፍል ብሔራዊ ፈተና ተፈታኞች ናቸው። በዛ ላይ ስንመለከት ውጤታቸው በጣም አጥጋቢ ደስ የሚል እንደ ክፍለ ከተማም እንደ ከተማም ሽልማት ያገኘንበት ሁኔታ ነው ያለው ማለት ነው። ትውልድ ላይ ኢንቨስት እናድርግ የሚለው የመንግስታችንን አቅጣጫ መሰረት በማድረግ ተማሪዎችን በቀን 2 ጊዜ እንዲመገቡ የተደረገ ሲሆን የተማሪ ዩኒፎርም፣ የትምህርት ቁሳቁስና የመምህራን ጋዋንን ጨምሮ እንዲደርሳቸው ተደርጓል። የተማሪ ውጤትም ለማሻሻል እየሰራን ያለነውን ስራ ውጤታማ እንዲሆን አድርጓል። ተመጣጣኝ ምግብ ሲመገብ ምን ያገኛል? ጤንነቱ የዳበረ ይሆናል። አንድ ትውልድ ላይ ተሰርቷል በዚህ በኩል ማለት ነው። እውቀቱን በስርዓቱ በተረጋጋ መንፈስ እንዲያገኝ ተደርጓል። አንድ እውቀት አገኘ መማር ማስተማሩ ላይ ክፍተት እንዳይፈጠር ተደርጓል። በምግብ እጥረት ምክንያት ሳይመገብ የቀረው ልጅ ወይም ደግሞ ምሳ የለኝም ቁርስ የለኝም ብሎ ቤት የሚቀር ተማሪ ልጅ የለም። ስንት ህልም ያለው ልጅ የሚቀረው ትውልድ ላይ ተሰርቶ ከዚህ ሲወጣ ለሀገር ያስባል ማለት ነው። የምገባ ስርዓቱ ከተጀመረ ጀምሮ የተማሪዎች ውጤት ስነ ምግባር ከአመት አመት እየተሻሻለ እንደኛ ትምህርት ቤት እንኳን ከአምናው ከካቻምናው ከዛም ከፊት ከነበረው ዘንድሮ ኦልሞስት 99% የሚሆኑ ተማሪዎች የ8ኛ ክፍል ከ8ኛ ወደ 9ኛ ክፍል አልፈዋል። እንደዚሁም 99.4 የሚሆኑ ተማሪዎች ከ6ኛ ክፍል ወደ 7ኛ ክፍል አገራዊና ከተማ አቀፍ ፈተናዎችን ያልፉ ይችላል። ይሄ ዋናው ምንድነው የምገባ ስርዓቱ ያመጣው ፋይዳ ነው ማለት ነው። ህፃናት ላይ ታዳጊዎች ላይ መስራት ያው ነገን እንደ መስራት ነው ይባላልና በተለይም የትምህርት ቤት ምገባ ፕሮግራሙን ቀጣይነት ለማስቻል ሁሉም መልቲ ሴክተራል አፕሮቹን ተጠቅመን ሁሉም ባለድርሻ አካላት አንድ ላይ የሚሰሩ ከሆነ በህፃናት አመጋገብና በነጋቸው ላይ የተሻለ ነገር ይመጣል ብዬ አስባለሁ። ሜኑ ወይም የምግብ መመሪያው ማዘጋጀት ብቻ ጋራንቲ ሊሆን አይችልም፣ መተግበር አለበት። ስለዚህ ትግበራውን ያው ጀምረናል። በተለይ በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልል በኩል ጥሩ እንቅስቃሴ ይታያል። በሌሎች ክልሎች ላይ ወይም በሌሎች አካባቢዎች ላይ ያለውን የተጀመረውን ነገር ሳይንሳዊ ምክረ ሀሳቦችን በመጠቀም የማጠናከር ስራ ብንሰራ የተሻለ ነገን መፍጠር እንችላለን የሚል አስተያየት ነው ያለኝ። የነገ ሀገር ተረካቢ ህጻናትና ታዳጊዎች
ትምህርታቸውን ያለምንም ተጽዕኖ ተምረው ጥሩ ውጤት አምጥተውና ነገ የተሻለ ደረጃ ደርሰው ለነገዋ ኢትዮጵያ ተስፋ እንዲጣልባቸው ለትምህርት ቤት ምገባ በጀት በመያዝና መዋቅራዊ አደረጃጀትን በመፍጠር በመላው ሀገሪቱ በተቀናጀ መልኩ ሊሰራበት ይገባል።